let us discuss to another title in Unit 4, The Age of Explorations and Discoveries. እዚሁ ከክፍለ ትምህርት 4 ላይ ሌላኛውን ርዕስ ዛሬ ደግሞ እንማራለን። ዛሬ የምንማርበት ርዕስ The Age of Explorations and Discoveries የሚል ነው። ይህ ማለት የአሰሳና ግኝት ዘመን ታሪክ ምን ይመስላል የሚለውን እንማራለን። በዚህ ርዕስ ስለ አሰሳና ግኝት በስፋት እንማራለን። አውሮፓውያን አሰሳና ግኝት እንዲያደርጉ ያስገደዳቸው ምክንያት ምንድነው የሚለውንም አብረን በስፋት እናወራለን ወይም እንማራለን ማለት ነው። ስለዚህ እስከ ትምህርቱ መጨረሻ አብራችሁ ቆዩ። The age of European explorations and discoveries was in the 15th and 16th centuries. የ15ኛውና የ16ኛው መቶ ክፍለ ዘመናት በአውሮፓ የአሰሳና የግኝት ዘመናት ናቸው። The explorations were in part initiated by the need to bypass the Ottoman-Turkish blockage of the old long-distance trade routes from Europe to the Far East. እዚህ ላይ በመሰረቱ አውሮፓውያን አሰሳና ግኝት እንዲያደርጉ ከገፋፏቸው ምክንያቶች ውስጥ ኦቶማን ተርክሾች ከዚህ በፊት የነበረውን ወይንም ከአውሮፓ ወደ ሩቅ ምስራቅ የሚያስኬደውን የድሮውን ከጥንት ጀምሮ ይገለገሉበት የነበረው የንግድ መስመር ኦቶማን ተርክሾች በወረራ ዘግተውባቸው ነበር። ስለዚህ አውሮፓውያን ነጋዴዎች ከአውሮፓ ወደ ሩቅ ምስራቅ መሄድ አይችሉም። ምክንያቱም የሜዲተራኒያን ባህርና አካባቢውን አውሮፓውያን ነጋዴዎች ወደ ሩቅ ምስራቅ ለማለፍ የሚጠቀሙበት ነው። ግን ይሄን አካባቢ ኦቶማን ተርክሾች ተቆጣጥረው ስለዘጉባቸው ወይንም አላሳልፋቸው ስላሉ ኦቶማን ተርክሾችን ለማለፍ ወደ ሩቅ ምስራቅ የሚያስኬድ የንግድ መስመር ፍለጋ ለአሰሳና ግኝት እንዲያደርጉ ከገፋፏቸው ምክንያቶች ውስጥ መሰረት ነው። Factors that encouraged explorations and discoveries were the following. እንግዲህ እንደው በአጠቃላይ አውሮፓውያን አሰሳና ግኝት እንዲያደርጉ ከገፋፏቸው ምክንያቶች ውስጥ የሚከተሉት ናቸው። እነሱም 1. European interest in long distance trade and new invention like the compass. አንደኛው አውሮፓውያን የረጅም ርቀት ንግድ በወቅቱ ትርፋማ ስለነበረ ይሄንን የረጅም ርቀት ንግድ የማድረግ ፍላጎት ነበረባቸው። ከዚህም ጋር ተያይዞ በዚሁ በ15ና በ16ኛው ክፍለ ዘመን የተሻሉ ኮምፓሶች ወይንም አቅጣጫ ጠቋሚ መሳሪያዎች የተፈጠሩበት ዘመን ነበር። ስለዚህ እነዚህ ነገሮች አሰሳና ግኝት እንዲያደርጉ ካስገድዷቸው ምክንያቶች ውስጥ አንደኛው ነው። Second, in addition, the development of better maps and ships and the growing interest in geographical knowledge fueled the idea of exploration. ሁለተኛው ያው ከቅድሙ በተጨማሪ ማለት ነው የተሻሉ ካርታዎችና መርከቦች መምጣታቸው ወይንም መሰራታቸው አውሮፓውያን የዓለምን ስነ ምድር የማወቅ ፍላጎት ጋር ተያይዞ አሰሳውን አጣጥፎት ነበር። Third, Prince Henry the Navigator of Portugal and Queen Isabella of Spain, who supported the voyages of explorers, also inspired the exploration. Prince Henry the Navigator lived from 1394 up to 1460 and Queen Isabella lived from 1451 up to 1504. ሶስተኛው የፖርቹጋሉ ልዑል ሄነሪና የስፔኗ ንግስት ኢዛቤላ አሳሾችን ማገዛቸው አሳሾች ከነዚህ ሁለት የሀገር መሪዎች ድጋፍን ማግኘታቸው አሰሳ እንዲያደርጉ አበረታቷቸዋል። የፖርቹጋሉ ልዑል ሄነሪ ከ1394 እስከ 1460 የኖረ ሲሆን የስፔኗ ንግስት ኪውን ኢዛቤላ ከ1451 እስከ 1504 ዓመተ ምህረት የኖሩ ነበሩ። ሄነሪ the Navigator and Queen Isabella supported voyages for the sake of their economy, religion and glory. እነዚህ ሁለቱ መሪዎች ሄነሪና ንግስት ኢዛቤላ አሰሳን የደገፉት ለነሱ የኢኮኖሚ የሃይማኖትና የክብር ወይንም የዝና ፍላጎት ጋር ተያይዞ ነው።
ስለዚህ የኢኮኖሚ የሃይማኖትና የዝና ወይንም የሀያልነት ፍላጎቶች እነዚህ ሁለቱ የሀገር መሪዎች አሰሳን በይፋ እንዲደግፉ አድርጓቸዋል። Spain and Portugal were the leader in the exploration and discoveries in the 15th and 16th centuries. በ15 እና በ16ኛው መቶ ክፍለ ዘመን ስፔን እና ፖርቹጋል የአሰሳና ግኝት መሪ ሀገራት ነበሩ። They were closely followed by Holland, Britain, France and Russia. ያው ሆላንድ፣ ብሪቴን፣ ፍራንስ እና ራሽያም ከነሱ ተቀራራቢ በሆነ መንገድ ይከተሏቸው ነበር። ስለዚህ በአጠቃላይ በ15 እና በ16ኛው መቶ ክፍለ ዘመን አሰሳና ግኝትን ከሚደግፉና እንዲካሄድ ኢኒሼት ከሚያደርጉ ከሚያበረታቱ ሀገራት ውስጥ ቀዳሚዎቹ ስፔንና ፖርቹጋል ነበሩ። Portuguese explorer Vasco da Gama discovered a new sea route to India and the Far East in 1498. የፖርቹጋሉ ቫስኮ ደ ጋማ ወደ ሩቅ ምስራቅና ኢንዲያ የሚያስኬድ አዲስ መስመር አግኝቷል። ይህን መስመር ያገኘው በ1498 ዓመተ ምህረት ነበር። Christopher Columbus was the first European explorer to reach America in 1492. ክሪስቶፈር ኮሎምበስ ደግሞ በአሜሪካ ምድር የደረሰው ወይም አሜሪካ ምድርን የረገጠው የመጀመሪያው አውሮፓዊ ነው። ጊዜውም በ1492 ነበር። Unfortunately, Columbus died without knowing that he had found new lands. በሚያሳዝን ሁኔታ ኮሎምበስ አዲስ አህጉር ወይንም አዲስ ምድር አሜሪካ የምትባል ማግኘቱን ሳያቅ ነው የሞተው። The land found came to be known as America from the name of an Italian map maker called Amerigo Vespucci. አሜሪካ የሚለው ስም የመጣው ከጣሊያኑ ታዋቂ የካርታ ባለሙያ ወይንም ሰራተኛ አሜሪጎ ቬስፑሲ ተብሎ ከሚጠራ ሰው ላይ ነው። ስለዚህ ከዚህ ግለሰብ ስም የተወሰደ ነው አሜሪካ የሚለው ስም። The newly discovered area also became known as the New World. አዲሷ የተገኘችዋ አህጉር አዲሷ ዓለም ተብላለች። The Portuguese Ferdinand Magellan circumnavigated the world between 1519 and 1522. የፖርቹጋሉ ፈርዲናንድ ማጀላን ደግሞ ከ1519 እስከ 1522 ዓለምን ዞሯል። In general, the newly discovered land were later conquered and became colonies of European powers. እነዚህ በአሰሳና ግኝት የሚገኙ አዳዲስ ምድሮች በኋላ ሂደው ለአውሮፓውያን የቀይ ግዛት ሀገር ሆነዋል። There are economic impacts of the age of exploration and discoveries. አሰሳና ግኝት የኢኮኖሚ ተጽዕኖዎች ነበሩት። እነዚህ ተጽዕኖዎች ምን ናቸው የሚለውን እንመልከት። Economically, Europeans gained huge profit from local trade networks. በኢኮኖሚ የነበረውን ተጽዕኖ ስንመለከተው ይህ አሰሳና ግኝት የንግድ ትስስርን ወይንም የንግድ ሰንሰለትን ፈጥሯል። ይሄም አውሮፓውያን ከፍተኛ የሆነ ትርፍ እንዲያጋብሱ ረድቷቸዋል። ከዚህም በተጨማሪ ይህ ዓለም አቀፋዊ ሁነቶች እንዲያድጉም የራሱን የሆነ አስተዋጽኦ የነበረው ነው። Moreover, with the subsequent colonial conquest, the voyages promoted the faster development of capitalism. ከዚህም በተጨማሪ በዚህ በአሰሳና ግኝት የሚገኙ አዳዲስ ምድሮች በአውሮፓውያን ሀያላን ሀገራት በቀይ ግዛት እየዋሉ መጥተዋል። ይሄም ብቻ አይደለም፣ አሰሳና ግኝት ካፒታሊዝም በፍጥነት እንዲያድግ አድርጓል።